መድፈኞቹ አሁንም ቢሆን ሁሊያን አልቫሬዝ ላይ የተከሉትን አይን አልነቀሉም። አሁን እየወጡ የሚገኙ መረጃዎች ሁሊያን አልቫሬዝ ወደ ባርሴሎና እንደማይሄድ ያረጋግጣሉ። ታዲያ በአትሌቲኮ ማድሪድ ቤት እየተገፋ ያለውና በደጋፊዎች ዘንድ ልቀቅ እየተባለ የሚገኘው ሁሊያን አልቫሬዝ ችሎ እንግዲህ በአትሌቲኮ ማድሪድ ቤት ይቆያል ወይስ አሁንም ደጋግሞ እየፈለገው ያለውን አርሰናልን ይመለከታል የሚለውን አብረን እናያለን። አብራችሁኝ እንድትቆዩ ጋብዛለሁ። ሰላም የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ለቻናሉ አዲስ የሆናችሁ የአርሰናል ደጋፊዎች ሰብስክራይብ እያደረጋችሁ እንድትጀምሩ እጋብዛለሁ። ሁሊያን አልቫሬዝ ወደ አርሰናል ስሙ እየተገናኘ ከጀመረ ቆይቷል። እናንተ ግን ስለ ተጫዋቹ ምን ታስባላችሁ? በአርሰናል ቤት ሁሊያን አልቫሬዝ ትልቅ ጠቀሜታ ያመጣል ብላችሁ ታስባላችሁ? ያሰባችሁትን ሀሳብ መስጫ ሳጥኑ ላይ እንድታጋሩኝ ጋብዛችኋለሁ። ያው ፋብሪዚዮ ሮማኖ እንግዲህ አርሰናል በሁሊያን አልቫሬዝ የዝውውር ሁኔታዎች ላይ ለመወያየት ከአትሌቲኮ ማድሪድ ጋር ግንኙነት እንዳደረገ መረጃ አውጥቷል። ከአትሌቲኮ ማድሪድ እንግዲህ ስፖርቲንግ ዳይሬክተር ከሆነው ከማቴዮ አልሜኒ ጋርም ስብሰባ በለንደን እንዳካሄደ ነው መረጃዎችን ያወጣው። የተጠየቀው የዝውውር ዋጋ በአሁኑ ወቅት እንግዲህ በጣም ከፍተኛ በመሆኑና አልቫሬዝ ወደ ባርሴሎና መዘዋወርን ስለሚመርጥ እስካሁን ወደ እንግሊዝ ለመመለስ ፍላጎት ያላሳየ ቢሆንም አርሰናል ግን ሙከራውን አድርጓል ሲል ፋብሪዚዮ ሮማኖ መረጃ አውጥቷል። አሁንም ቢሆን በተደጋጋሚ አርሰናል የፊት መስመሩን ማጠናከር ከሚፈልግበት እንግዲህ ተጫዋቾች መካከል ሁሊያን አልቫሬዝ አርጀንቲናዊ የ26 ዓመት ኢንተርናሽናል ይጠቀሳል። ይህ ተጫዋች ወደ 27 ዓመቱ እየመጣ ነው። እጅግ በጣም ጥራት ካላቸው ምናልባትም 5 የፊት መስመሮች በፊት መስመር 9 ቁጥር ቦታ ላይ ከሚሰለፉ ተጫዋቾች መካከል ብጠራ ምርጥ ብዬ ላካትተው የምችለው አይነት ተጫዋች ነው። በዓለም እግር ኳስም ምናልባት ሌሎች ሰዎችን ቢጠየቁ አይረሱትም ብዬ አስባለሁ። በዛ ቦታ ላይ የተጫዋቹን ጥራት ብዙዎቻችን ማስታወስ ያለብን ይመስለኛል። በማንቸስተር ሲቲ ቤትም ራሱን አሳይቷል። የበለጠ ደግሞ የጨዋታ ነጻነት ለማግኘት ወደ አትሌቲኮ ማድሪድ ቤት ሄዷል። አትሌቲኮ ማድሪድ ቤት ከሄደ በኋላ 2 ዓመትን አሳለፈ። የበለጠ ግን የሱን የማጥቃት ባህሪ ሊገልጽለት ይችላል ብሎ ያሰበው ቡድን ባርሴሎና ነው። ባርሴሎናን መቀላቀል እንደሚፈልግ ተናግሮ ነበረ። ህልሙ እንደሆነም እንግዲህ በአርጀንቲና ብሔራዊ ቡድን በዓለም ዋንጫ አገልጋሎት ላይ በነበረበት ሰዓት ላይ ከፖስት ማች ኢንተርቪው ላይ ተናግሮ እንደነበር እናስታውሳለን። ሁሊያን አልቫሬዝ ታዲያ ይህንንም ተከትሎ በባርሴሎና እና በአትሌቲኮ ማድሪድ መካከል ኔጎሽዬሽኖች ይኖራሉ ተብሎ ሲጠበቅ ነበር። ነገር ግን ባርሴሎና እና አትሌቲኮ ማድሪድ ከአንቷን ግሬዝማን ዝውውር በኋላ በጣም የሻከረ ግንኙነት በመካከላቸው እንዳለ ይነገራል። በአጠቃላይም አትሌቲኮ ማድሪድ እንግዲህ የከተማ ተቀናቃኙ ባይሆንም እንደ ሪያል ማድሪድ ባርሴሎና ነገር ግን በስፔን ከሚገኙ ተቀናቃኞቼ መካከል በተለይ ደግሞ ሀያል ለሆነው ባርሴሎና መሸጥ አልፈልግም የሚል የጸና አቋም ስለነበረው ተጫዋቹን ወደ ባርሴሎና ማሸጋገር ማዘዋወር እንደማይፈልግ በዚህ ሳምንት ሲወጡ የነበሩ መረጃዎች በስፋት ሲጠቁሙ ቆይተዋል። ይሄም ስምምነት እንግዲህ እንደማይሳካ ተናግሯል። እንደውም ምናልባት ባርሴሎና መክፈል የሚችል ከሆነ ተጫዋቹን ሊያገኝ የሚችለው 500 ሚሊዮን ዩሮ የውል ማፍረሻውን በመክፈል ብቻ ነው ሲሉም ተናግረው ነበር። 500 ሚሊዮን ዩሮ ደግሞ ምናልባትም በዓለም እግር ኳስ የምናውቀው በጣም ውዱ ዝውውር የኔማር ጁኒየር እንደሆነ እናስታውሳለን። ወደ ፓሪስ ሰን ዠርሜን ሲያቀና 200 ሚሊዮን ፓውንድ ወጥቶበት እንደነበር እናስታውሳለን። ከዛ በኋላ ትልቅ ዝውውር ከሱ የበለጠ አልወጣም። 500 ሚሊዮን ዩሮ ደግሞ ያንን ክብረ ወሰን መስበር ብቻ ሳይሆን ምናልባትም ባርሴሎና ጭራሽ በፍጹም ሊያደርገው የማይችለው በዓለም እግር ኳስ ላይ ያሉ ትልልቅ ክለቦች ሊያደርጉት የማይችሉት አይነት ሁኔታ እንደሆነ እናስታውሳለን። ታዲያ አሁን ላይ ያለው ፕላን ምንድነው የሚለውን እንመልከት። አትሌቲኮ ማድሪድ እንግዲህ በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ መቆየት የማይፈልግ ከሆነ ተጫዋቹ ሌላኛው ኦፕሽን የሚሆነው አልሜኒም እንግዲህ ለንደን ተገኝቶ ከአርሰናል ሰዎች ጋር እንዲነጋገር ያደረገው ተጫዋቹን ወደ አርሰናል መልቀቅ እንደሚፈልጉ የሚጠቁም ነው። አርሰናሎች ለረዥም ጊዜያት በተለይ ደግሞ ሚካኤል አርቴታ በቅርብም በተደጋጋሚ ስልክ እየደወለለት ተጫዋቹን ለማሳመን ሲጥር እንደነበረ መረጃዎች ያሳያሉ። አርሰናል ምን ያህል የፊት መስመሩን ሁሊያን አልቫሬዝ ላይ ማጠናከር እንደሚፈልግ እንግዲህ የሚጠቁሙ መረጃዎች ነው በተደጋጋሚ እየወጡ የሚገኙት ማለት ነው። የተጫዋቹ ጥራት ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። አርሰናል ይበልጥ የፊት መስመሩን ለማጣራት እንግዲህ ጥራቱን ከፍ አድርጎ ለማሳየት ደግሞ እንደ አይነት ኳሊቲ ያላቸውን ተጫዋቾች ማስፈረም ይፈልጋል።
በነገራችን ላይ ማስታወስ ያለብን ሌላኛው ጉዳይ ደግሞ ምንድነው ካልን ይህንን ተጫዋች በቪክቶር ዮኬሬሽ የመቀየር እቅድ ነበረው። እንግዲህ አርሰናል ከወራት በፊት እንኳን ለማለት ይከብዳል ሳምንታት ብለን እንውሰደውና የዓለም ዋንጫው በነበረበት ወቅት ላይ ሲወጡ የነበሩ መረጃዎች እንደሚያሳዩት ከሆነ በባርሴሎና በኩል ዝውውሩ ማይሳካ ከሆነ አርሰናልና አትሌቲኮ ማድሪድ አሁንም ዝውውሩን ለማከናወን ዝግጁ ስለሆኑ አትሌቲኮ ማድሪዶች ደግሞ የቪክቶር ዮኬሬሽ ቀንደኛ አድናቂ ናቸው። ስለዚህ ዝውውሩን ማጠናቀቅ የሚፈልግ ከሆነ ሁሊያን አልቫሬዝ ልውውጦች ሊኖሩ እንደሚችሉ መረጃዎች በወቅቱ ያሳዩ ነበረ። ይህ መረጃ ምንድነው? ያው ተጫዋቹን ቪክቶር ዮኬሬሽ ላይ ገንዘብ ጨምሮ አልቫሬዝን ወደ ኤሚሬትስ ማምጣት ነበር የአርሰናል እቅድ። ይህ ፕላን ግን እንዲሳካ ስቲል ናው ተጫዋቹ ኢንተረስት ሊኖረው ይገባል በዝውውሩ ላይ። እንዲህ አይነት ሁኔታዎች በተደጋጋሚ ሲፈጠሩ ብንመለከትም አሁንም ቢሆን ግን በተጫዋቹ ዙሪያ ስምምነቶች አሉ የሚለው ጉዳይ አጠያቂ ሆኗል። በአትሌቲኮ ማድሪድ ቤት መቆየትም ይፈልጋል ሲል ማርካ ያስነብባል። ግን የአርሰናልንም ፕላን መግፋት አይፈልግም የሚሉ መረጃዎች ደግሞ ይወጣሉ። አርሰናል ገፍቶ የሚመጣ ከሆነ ተጫዋቹ ላይ ምናልባትም አርሰናልን ሊቀላቀል የሚችልበት ሲቹዌሽን ይፈጠራል ማለት ነው። ነገር ግን ይህንን ተጫዋች ደግሞ ማስታወስ ያለብን ሎስ ብላንኮሶቹ ከኦልሞስት ሳምንታት ወር አካባቢ በፊት ምን አይነት ኦፈር አቅርበው ነበር የሚለውን ነው ማስታወስ የሚጠበቅብን። አርሰናል እንግዲህ አሁን ላይ 150 ሚሊዮን ዩሮ የፊት መስመር ቦታውን ለዛውም ከግራ ክንፍ እየተነሳ የመጫወት ኳሊቲው ሁለተኛ ብቃቱ እንጂ የመጀመሪያ ብቃቱ ላልሆነ ተጫዋች 150 ሚሊዮን ዩሮ ይከፍላሉ ወይ? ምክንያቱም ይህንን ያልኩበት ምክንያት እንዳልኳችሁ ከሳምንታት በፊት አካባቢ ከወር በፊት አካባቢ ሪያል ማድሪዶች ለተጫዋቹ 150 ሚሊዮን ዩሮ አቅርበው ኦልሞስት የማርኬት ቫልዩ ከረንትሊ እንዲሸጡ የሚያረጋቸውን ሂሳብ አትሌቲኮ ማድሪድ መነሻውን 150 እንዲሆን አድርጓል። እርግጥ ነው 150 ሚሊዮን ዩሮ ሪያል ማድሪድ በወቅቱ ያቀረበው የበለጠ ባርሴሎና ላይ ተጫዋቹን ለማዋደድ ነው የሚል አይነት መረጃዎች ሲወጡ ቆይተዋል። እንግዲህ የፔሬዝም ቢሆን እንደሚታወሰው በወቅቱ ተጫዋቹ ኦልሞስት እንደሚያስፈርምና በዕለተ ማክሰኞ ኦፈር እንደሚያቀርብ ቃል ኪዳን ገብቶ ነበር ለሪያል ማድሪድ ደጋፊዎች። ቃሉን ለመጠበቅ ያደረገውም ነገር ይመስል ነበር። ምክንያቱም ተጫዋቹን እንግዲህ እንደማይለቁት ያውቃሉ። እንግዲህ አትሌቲኮ ማድሪዶች ለሪያል ማድሪድ ከዛ ላይ ደግሞ ሪያል ማድሪድ የሚፈልገው አይነት ፕሮፋይልም ያሟላ አይነት ተጫዋች አልነበረም። ስለዚህ በዚህ ሰዓት ላይ በጣም እየተገፋ ነው የሚገኘው። በነገራችን ላይ ሁሊያን አልቫሬዝ በበርካታ የአትሌቲኮ ማድሪድ ደጋፊዎች እጅግ በጣም ትችቶች እየተሰነዘሩበት እንደውም የትሬኒንግ መውጫ ፓርኪንግ አካባቢው ላይ 19 ቁጥርን የመቃወም አይነት ምልክቶች እንዲሁም ደግሞ ሁሊያን አልቫሬዝ ይውጣልን የሚሉ ተቃውሞዎችም ሲያቀርቡ ቆይቷል። እንግዲህ አርሰናል ስምምነቱን ለመፈጸም የሚያስፈልጉትን ቅድመ ሁኔታዎች ለማወቅ ፈልገው ነው ትላንትና ያገኙት። አልሜኒን እየተባለ ነው የሚገኘው። እንዲሁም ደግሞ አሁን የሚጠበቀው በዚህ ሰዓት ላይ አልቫሬዝ እሽታውን ይሰጣል ወይ የሚለው ጉዳይ ነው። ምናልባትም አሁን ላይ አልቫሬዝ እሽታውን እንዲሰጥ የሚገፋፋው ባርሴሎና በጣም የሚፈልገው ክለብ መቀላቀል የሚፈልገው ክለብ ባርሴሎና ነው። ባርሴሎና ግን ዝውውሩ እንደማይፈጸም አምኖ በዚህ ሰዓት እንግዲህ ትኩረቱን እያደረገ የሚገኘው ሌላኛው አርጀንቲናዊ ላውታሮ ማርቲኔዝ ላይ እንደሆነ መረጃዎች ያሳያሉ። ይህንንም ተከትሎ ምናልባትም አትሌቲኮ ማድሪዶች የሚለቁት ከሆነ ሁሊያን አልቫሬዝ አርሰናል ትክክለኛ ዴስቲኔሽኑ ሊሆን ይችላል ተብሎ ይጠበቃል። ስለዚህ የመጨረሻ አማራጩ የሆነውን አርሰናልንም ለመቀላቀል ክፍት የማይሆንበት ምንም ምክንያት አይኖርም። በአትሌቲኮ ማድሪድ ቤት ከዚህ በኋላ ይቆያሉ ወይ ከዲያጎ ሲሚዮኒ ጋር ለመስራት ክፍት ይሆናሉ ወይ የሚለው በጣም አጣብቂኝ ውስጥ የሚገባ ይመስለኛል። በዲያጎ ሲሚዮኒና በሁሊያን አልቫሬዝ መካከል ያለው ግንኙነት በጣም እንደ ጠለሸ በርካታ መረጃዎች ያሳዩ ነበረ። ከሳምንታት በፊት የዓለም ዋንጫው ወቅት ላይ በተለይ ንግግሮችን አያደርጉም የሚሉ መረጃዎችም ሲወጡ ነበረ። ስለዚህ ይህንን አይነት ተጫዋች መልበሻ ክፍል ውስጥ ማቆየት ለአትሌቲኮ ማድሪድም ቢሆን እንግዲህ ጥሩ ነው ተብሎ አይጠበቅም። ስለዚህ በዚህኛው የዝውውር መስኮት ለአርሰናል የበለጠ እንዲሸጡት የሚያደርጉባቸው ምክንያቶች እንዳሏቸው እየተመለከትን እንገኛለን ማለት ነው። ተጫዋቹ ማስታወስ ያለብን ነገር በአርሰናል ቤት ቢመጣ የተኛው ቦታ ላይ ይጫወታል የሚለውን ትኩረት ማድረግ አለብን ብዬ አስባለሁ። በአልቫሬዝ ጉዳይ ንግግሮች አድርጓል ተብሏል። ምን ተብሏል? ምናልባት ቢመጣ የምንል ከሆነ ደግሞ የ9 ቁጥር ቦታ ነው ሊጫወትበት የሚችልበት ቦታ ተብሎ ይገመታል። የበለጠ ማጥቃት ባህሪን ያለው ተጫዋች ነው። በፔፕ ስር ሰርቷል። ከግራ ክንፍ እየተነሳ መጫወት ይችላል። ነገር ግን
የበለጠ የሚመቸው ቦታ ሁሊያን አልቫሬዝ የ9 ቁጥር ቦታ ነው። የበለጠ አትሌቲኮ ማድሪድ ቤት ውስጥም በነገራችን ላይ ሲጫወት የነበረው በ4-4-2 እንግዲህ አሰልጣኙ ሲጠቀም የነበረው የፎርሜሽን ቅርጽ ከተመለከታችሁት እሱንና ሶርሎዝን ማጣመር ነበረ ሲሚዮኒ ይዞት የነበረው ስራ። ታዲያ አሁን ላይ ይህንን ደግሞ ወደ አትሌቲኮ ማድሪድ ቤት የነበረውን ቅርጽ ወደ አርሰናል ካመጣው እንደ ቪክቶር ዮኬሬሽ ከሃቨርትዝ የመሳሰሉ ተጫዋቾችን ሊያስቀምጥ ይችላል ማለት ነው። አርሰናል 150 ሊከፍል ይችላል በዚህ ሰዓት ላይ በዝውውር መስኮቱ ምንም ጥርጥር የለውም። የፊት መስመር ላይ ለሚጫወት ተጫዋች ግን ማስታወስ ያለብን ከግራ ክንፍ እየተነሳ ለሚጫወት ተጫዋች የበለጠ ትኩረት ሰጥቶ ሊሰራ ይችላል ተብሎ ይገመታል። የግራ ክንፍ ቦታ ላይ ተነስቶ የሚጫወት ተጫዋች በአርሰናል ሲስተም ውስጥ ከረንትሊ ፊት ያደርጋል ተብሎ ነው የሚጠበቀው። ሲቀጥል ደግሞ አርሰናል የሚፈልገው የበለጠ ክረምቱንም ሲያሰስ የከረመው በዝውውር መስኮቱ ከግራ እየተነሳ የሚጫወት የሌፍት ዊንግ ካራክተር ያለው ተጫዋች ፒውር ሌፍት ዊንግ የበለጠ ይፈልጋል። ድሪብለር የሆነ በጣም ሃይ ፕሮፋይል ያለው ኤሊት የተባለ አይነት ሌፍት ዊንገር ነው እንጂ የሚፈልገው ሁለተኛ ቦታው የመጀመሪያ ቦታው 9 ቁጥር ከዛ በኋላ ግራ ክንፍ ላይ መጫወትም ይችላል የሚባል አይነት እንግዲህ ፕሮፋይል ያለውን ተጫዋች 150 ሚሊዮን ዩሮ ይከፍላል የሚል እምነት የለኝም በግሌ። ስለዚህ የበለጠ ይህንን ተጫዋች ምናልባትም የሚገዛው ከሆነ ስዋፕ ዲል ሊኖር ይችላል ብዬ አስባለሁኝ። በአርሰናል ቡድን ውስጥ እንግዲህ ቪክቶር ዮኬሬሽ አለ። ቪክቶር ዮኬሬሽን አርሰናል እንግዲህ የመጀመሪያ ዓመቱ እንዳላረካው እናውቃለን ብዙዎቻችን። ቪክቶር ዮኬሬሽ ስቲል 20 ጎል ተሳትፎ በላይ ያለው ነገር ግን ካያችሁ የበለጠ አርሰናል የአምና ሻምፒየንስ ሊግ ፍጻሜ ተፋላሚ ሆኖ ኦልሞስት ዋንጫውን እንዳያሸንፍ ያደረገው የፊት መስመር የኳሊቲ ጥረት እንደሆነ እናስታውሳለን። ስለዚህ የበለጠ በዚህኛው የክረምቱ የዝውውር መስኮት ሊያጠናክር የሚወጣው ቦታ የፊት መስመሩን ነው። የፊት መስመሩን ደግሞ የበለጠ የግራ ክንፉን ከተባለ ወይ ደግሞ 9 ቁጥሩን ቦታውን አጠናክራለሁ የሚል ከሆነ ዮኬሬሽን የሚሸጥበት ኦፕሽን አለ። አትሌቲኮ ማድሪድ ደግሞ ደንበኛ ፈላጊ ሆኖ ብቅ ብሏል። አልቫሬዝ ከረንት ያለው ሲቹዌሽን ከአትሌቲኮ ማድሪድ ጋር እጅግ በጣም የተለሸ መሆኑን ተከትሎ የበለጠ ከአርሰናል ጋር ስምምነቶችን የማያደርግበት ምንም ምክንያት የለም። አርሰናል ይፋዊ ጥያቄዎችን አላቀረበም እስካሁን። ማስታወስ ያለብን ማቴዎ ሞሬቶም ይህን መረጃ ነው ይዞ የወጣው። ሁሊያን አልቫሬዝ ጥርጣሬዎች አሉበት እንግዲህ የሚል መረጃ ወጥቷል። ነገር ግን ትንሽም ቢሆን ወደ ፕሪሚየር ሊጉ ለመመለስ ክፍት የሚሆንበት አጋጣሚ እንዳለ መረጃዎች ያሳያሉ። አርሰናል ጥያቄ ባያቀርብም ወደ ባርሴሎና የማይሄድበት ኦፕሽን ስለተፈጠረ አርሰናል እንግዲህ በአትሌቲኮ ማድሪድ ቤት ሁኔታው በጣም የከበደው ሁሊያን አልቫሬዝን ፑሽ የሚያረግ ከሆነ ትንሽም ቢሆን ሊያገኝበት የሚችለው ኦፕሽን ይኖራል ተብሎ ይገመታል። እንግዲህ እነዚህ ቀናቶች የዝውውር መስኮቱ በጣም አጭር ቀናቶች ነው የቀሩት። አልቫሬዝ በአትሌቲኮ ማድሪድ ቤት መቆየት ፍላጎት አለው ወይ የሚለው ጉዳይ ጥያቄ ውስጥ የሚገባ ነው። ጋብሪኤል ማርቲኔሊም እንግዲህ በአርሰናል ቤት የሚቆይበት ኦፕሽን እየሰፋ የመጣ ይመስላል። አሁን ያለው የዝውውር ጊዜ በጣም አጭር ነው። በዛ ላይ ደግሞ አርሰናል የሚፈልገውን አይነት ገንዘብ ካላገኘ እንደማይሸጠው ነው መረጃዎች የሚያሳዩት። እርግጥ ነው አርሰናል በገበያው እንግዲህ ትክክለኛ የግራ ክንፍ ተጫዋች የማያገኝም ከሆነ አይሸጠውም ተብሎ ነው የሚጠበቀው። እስኪ ሁሉንም አብረን የምንመለከት ነው የሚሆነው። አልቫሬዝ ይመጣል፣ እስኪ እናያለን። ማርቲኔሊ ይሸጣል፣ እናያለን። በዛሬው ዕለት እንግዲህ ለሚኖረው ጨዋታ በጉጉት እንጠብቃለን። አርሰናል የመጀመሪያ የመክፈቻ ጨዋታውን ቶማስ ብራመል በሚመራው እንግዲህ ዳኛው ቶማስ ብራመል ነው ኮቨንትሪን የሚገጥም ይሆናል ምሽት 4 ሰዓት ሲል። ውጤታችሁንም እስኪ ገምቱ። እናንተም ውጤት መገመት ትችላላችሁ። በነገው ዕለት ደግሞ ከጨዋታው በኋላ ያሉትን ሁኔታዎች እንዲሁም ደግሞ ከፖስት ማች ኢንተርቪውም ጋር ተያይዞ ያሉትን ሀሳቦች ይዤላችሁ እመጣለሁኝ። አብራችሁኝ ጥሩ ቆይታ ከኔ ጋር ስላደረጋችሁ ላቅ ያለ ምስጋና ልሰጥ ወዳለሁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።